የተወደዳችሁ የክርስቶስ ቤተሰቦች እንደምንከረማችሁ እንደምንሰነበታችሁ። እንግዲህ የዛሬው ርዕሳችን በየዓመቱ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደማቅ ሁኔታ የሚያከብረው የሰባር አጽሙ ጊዮርጊስ እያልን የምንጠራው ይሆናል። እኛ ደግሞ በሀገረ እስራኤል ተገኝተን ሰማዕቱ ቅዱስ ጊዮርጊስ በተወለደበት ባረፈበት አጽሙ ባለበት ቦታ ማለት ነው፣ በዛ ተገኝተን እያከበርን እንገኛለን። እንግዲህ ይህ ቦታ የሚገኘው በሀገረ እስራኤል ከኢየሩሳሌም 44 ኪሎ ሜትር ተጉዘን ከእስራኤል ዓለም አቀፍ አውሮፕላን ቦታ 17 ኪሎ ሜትር ርቀት ላይ የሚገኝ የሉድ ከተማ እየተባለ ይጠራል። በዚህ ከተማ እንግዲህ በብዛት ከፊል እስራኤሎችና ከፊል አረብ እስራኤሎች ይኖሩበታል። ይህ ቤተክርስቲያን እንግዲህ የግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን ከዚህ ከቤተክርስቲያን ተያይዞ ደግሞ የእስላሞች መስጊድ ይገኝበታል። እያንዳንዱ ግን በየቤተ እምነታቸው በፍቅር በሰላም ያገለግላሉ ማለት ነው። ስለዚህ እኛ ኢትዮጵያኖች በዚህ ቦታ ተገኝተናል። ቀጥታ ወደ ቤተክርስቲያኑ ሳንገባ ከአጠገቡ ስንደርስ ከኢትዮጵያኖች ተሰባስበው የቅዱስ ጊዮርጊስን ገድለ ተአምራት እያነበቡ ደረስን። እዛ ገድለ ተአምራቱን ከሰማን በኋላ ወደ ውስጥ ወደ ቤተክርስቲያኑ ገባን። ወደ ቤተክርስቲያኑ ገብተን ቀጥታ ውስጥ ወርደን በዋሻ ተወሰኑ ደረጃዎችን ከወረድን በኋላ ሰማዕቱ ቅዱስ ጊዮርጊስ አጽሙ ያረፈበት ቦታ እናገኛለን። ከሱ ከበረከቱ ከረድኤቱ ተሳትፈን ወደ ውጭ እንወጣለን። እንግዲህ በዛ ውስጥ ከኢየሩሳሌም መነኮሳት አበው አባቶች ተሰባስበው እነሱንም አገኘንና አሁን ተመልሰን ወደ ውጭ ስንወጣ ደግሞ የቅዱስ ጊዮርጊስ ማህበር ግዙፍ የሆነ ዝግጅት አዘጋጅቶ ጸበል ጻድቅ መሱ እያለ የሚያልፍ የሚያገድመውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ እምነት ተከታይ የሆኑትንም እየጋበዘ ይገኛል። እኛም ወደዛ ጎራ ብለን ግብዣውን ጸበል ጻድቁን ተጋብዘነ በዛ አባቶችም ተገኝተው ስርዓተ ጸሎት አድርገው በቂ የሆነ ትምህርት ሰጥተው ከዛ ተመልሰን ወደ የቤታችን መተናን ማለት ነው። ስለዚህ ይሄ ቦታ እንግዲህ የሚገኘው በሉድ ከተማ ነው ለማለት ነው። በዚህ ቦታም ደግሞ ግዙፍ የሆነ ማህበር አለ ብለናል። የዚህ የማህበሩ ኃላፊ እንግዲህ በሀገረ እስራኤል የሚኖሩ ቀሲስ መምህር ዘላለም ይባላሉ። እንግዲህ አራት አይና እያልን የምንጠራቸው ሊቀ ማህበራንም በዛው ተገኝተዋል። መርጌታ ቃላብ የሚባሉ በእነሱ አሰባሳቢነት ነው ማለት ነው። ይህ እንግዲህ ግዙፍ የሆነ ማህበር የሚገኘው። ስለዚህ እኛ ከዛ ቦታ እንግዲህ ወደዛ አካባቢ ዋናው ትልቁ ርዕሳችን የሆነው እንግዲህ ልዳ ወይም ደግሞ ሉድ እያልን የምንጠራው እንግዲህ ከተላቪቭ በደቡብ ምዕራብ 17 ኪሎ ሜትር ከኢየሩሳሌም 44 ኪሎ ሜትር ርቀት ላይ በቤንጎሪዮን አየር ማረፊያ ዓለም አቀፍ አውሮፕላን በቅርብ ርቀት ትገኛለች ብለናል። እንግዲህ ኢየሩሳሌም በሮማውያኖች በፈረሰችበት ዘመን ከ70 ዓመትና አይሁዳውያኖች ለሶስተኛ ጊዜ በ13.2 እስከ 13.5 በሮማውያኖች ላይ ባስነሱት የባርኮችባ አብዮት ባካሄዱበት ጦርነት ልዳ የብዙ አይሁድ መምህራን ማስተማሪያና መጠለያ ነበረች። ቺባ አብዮት በሮማውያን አሸናፊነት ከተጠናቀቀ በኋላ አይሁዳውያኖች ኑሯቸውን ወደ ገሊላ ሲያደርጉ ልዳ የ200 አይሁዳውያኖች መማሪያና የብዙ አረብ ክርስቲያኖች መኖሪያ ሆና ቆይታለች ይላል ታሪኩ። እንግዲህ ልዳ በእግዚአብሔር ቅዱስ ስፍራነት የታወቀችው ሐዋርያው ቅዱስ ጴጥሮስ ሽባውን ከፈወሰ በኋላ ነው። ልዳ የሐዋርያው ቅዱስ ጴጥሮስ ሀገረ ስብከት ነበረች። በተለያየ ስፍራዎች እየተዘዋወረ እንደሚያገለግል ሁሉ በልዳ ወደሚኖሩ ቅዱሳን ደግሞ ወረደ። በዛ ከ8 ዓመት ጀምሮ በአልጋ ላይ ተኝቶ የነበረው ኤንያ የሚሉት አንድ ሰው አገኘ። እርሱም ሽባ ነበረ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውስሃል፣ ተነሳ፣ ለራስህም አንጥፍ አለው። ወዲያውም ተነሳ። በልዳና በሶሮናም የሚኖሩ ሁሉ እርሱን አይተው ወደ ጌታ ዘወር አሉ። የሐዋርያት ሥራ ምዕራፍ 9 ከቁጥር 32 እስከ 35። በተጨማሪም ልዳ በሦስተኛው ክፍለ ዘመን
በፋሪስ በባቢሎን የአባቱን ምስፍና ሊያመጣ ሂዶ በዛው በክርስትና እምነቱ በሰማዕትነት ያለፈው የሰማዕቱ ቅዱስ ጊዮርጊስ የትውልድ ስፍራ ናት። ቅዱስ ጊዮርጊስ በሰማዕትነት ካለፈ በኋላ ተቀብሮበት ከኖረው ከፋሪስ ከባቢሎን ዘመዶቹ ቅዱስ አጽሙን አፍልሰው በትውልድ ሀገሩ በልዳ ቀብረውታል። በቤዛንታውያን ዘመን በመቃብሩ ቦታ ቤተ ክርስቲያን አንጸውበት ነበር። በእስልምና ተከታዮች በሆኑት ኦቶማን ቱርክ ቤዛንታውያኖች ድል ካደረጉ በኋላ ሕንፃ ቤተ ክርስቲያኑን አፍርሰዋል። በኋላም ጥላውያን በፍርስራሹ ቦታ ላይ ትልቅ ቤተ መቅደስ አንጸው ነበር። ይሁን እንጂ መስቀላውያን ሲዳከሙና ማሙልካውያን የእስልምና ተከታዮች ሲተኩ ቤተ ክርስቲያኑን አፍርሰው በፍርስራሹ ትልቅ መስጊድ ሰርተውበታል። ቆይቶም በ1870 የግሪክ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመስጊድ ጎን ቤተ ክርስቲያን ለማነጽ ፈቃድ በማግኘቱ አሁን ያለውን ሕንፃ ቤተ ክርስቲያን ሰርተው የሰማዕቱ ቅዱስ ጊዮርጊስን አጽም ወዳነጹበት ቤተ ክርስቲያን በማዛወር በቤተ ክርስቲያን ውስጥ በሚገኘው ዋሻ እንዲያርፍ አድርገውታል ይላል። ከበረከቱ ከረድኤቱ ያሳትፈን። ስለዚህ ሰማዕቱ ቅዱስ ጊዮርጊስ ቤተ ክርስቲያን እንግዲህ በሉድ ወይም ደግሞ ልዳ እየተባለ በሚጠራው ከተማ ይገኛል ማለት ነው። ይህ ቦታ የሚገኘው በቅድስት ሀገር እስራኤል ይሆናል። ሰላምና ፍቅር ለሁላችን፣ ከበረከቱ አይለየን እላለሁ። ፈቃድህ በሰማይ እንደሆነች ከጥንት በመሬትም ትሁን ለፈጠርከው ፍጥረት
እስከ ዘላለሙ ያንተ ናቸውና መንግሥት ያንተ ናትና